ሞሳድ የእስራኤል ብሔራዊ የስለላ ድርጅት ሲሆን ከሲአይኤ እና ከኤምአይ16 ጋር በዓለም ላይ ካሉ ታላላቅ የስለላ ድርጅቶች አንዱ ተደርጎ ይወሰዳል። የሞሳድ መፈክር በተንኮል ወይም በማታለል ትዋጋለህ የሚል ነበር። ይህ መፈክር ከመጽሐፍ ቅዱስ ምሳሌ 24:6 የተወሰደ ነው። በተንኮል ትዋጋለህ፣ ድልም በብዙ ምክር ይሆናል ከሚለው። ሆኖም ይህ መፈክር በኋላ ወደ ሌላ የመጽሐፍ ቅዱስ ጥቅስ ተለውጧል። አሁን ያለው መፈክራቸው ከምሳሌ 11:14 የተወሰደ ሲሆን ትርጉሙም ስትራቴጂ ከሌለ ሕዝብ ይወድቃል፣ ድልም በብዙ ምክር ይሆናል የሚል ነው። የቀድሞ መፈክር በማታለል ትዋጋለህ የሚለው ሐረግ የሞሳድን የሥራ ባህሪ ያንጸባርቃል ብለው የሚያምኑ አሉ። ይህ መፈክር የተቋሙን ማንነት ቁልጭ አድርጎ ያሳያል። ግቡን ለማሳካት ድንበር፣ ሕግና ሞራል የማይገድበው መሆኑን። ይህ ተቋም በታሪኩ የፈጸማቸው ተግባራት የሆሊውድ ፊልሞችን የሚያስንቁ፣ ልባችንን አንጠልጥለው የሚይዙትን የነ ኬን ፎሌትና የነ ሲድኒ ሼልደን ስራዎችን የሚያስንቅ ሆኖ እናገኘዋለን። የሰው ልጅ አእምሮ ሊገምታቸው የሚከብዱ ናቸው። እነሆ ዝናና ፍርሃትን በዓለም ላይ ያተረፉለትን አበይት ኦፕሬሽኖቹን ላካፍላችሁ። አንደኛ፣ የበረሃው አደን፣ የአዶልፍ አይክማን እገታ ወይም ኦፕሬሽን ፋይናሌ። ታሪኩ እንዲህ ነው። መጋረጃው የሚከፈተው በ1960ዎቹ መጀመሪያ አርጀንቲና ውስጥ ነው። አዶልፍ አይክማን ስሙ ብቻውን የክፋት ተምሳሌት ነበር። በጀርመኑ ናዚ ወይም አዶልፍ ሂትለር ዘመን በሚሊዮን የሚቆጠሩ አይሁዶችን በባቡር ጭኖ ወደ ሞት ካምፖች የላከው የሆሎኮስት ዋና መሐንዲስ ቺፍ አርክቴክት የተባለው ይህ ግለሰብ ከጦርነቱ በኋላ እንደ ጥላ ጠፍቶ ነበር። አይሁዶችን በመፍጫ ማሽን ውስጥ እየቆጠረ ነበር የሚያስገባው። ከጀርመን ለቆ ጠፍቶ ስሙን ቀይሮ ሪካርዶ ክሊመንት በሚል መታወቂያ ካርድ በአርጀንቲና ዋና ከተማ ቦነስ አይረስ ዳርቻ በሰላም ይኖር ነበር። ዓለም ረሳሁት ብሎ ሲያስብ ሞሳድ ግን አልረሳውም ነበር። ከዓመታት ፍለጋ በኋላ አንድ መረጃ የሞሳድን በር አንኳኳ። አይክማን አርጀንቲና ውስጥ እንዳለ ተጠቆመ። ምክንያቱም ሀገር ሰላም ነው ብሎ የሆነች ልጅ ፍቅረኛ ሲይዝ ለካ ቀስ በቀስ ሲተዋወቁ አይሁድ ነበረችና መረጃ ሰጠች። ችግሩ ግን የአርጀንቲና መንግስት ናዚዎችን አሳልፎ የመስጠት ታሪክ የሌለው መሆኑ ነበር። ስለዚህ ሞሳድ አንድ እብደት የሚመስል እቅድ አወጣ። አይክማንን ከአርጀንቲና ምድር አፍኖ ወስዶ እስራኤል ውስጥ ለፍርድ ማቅረብ። የሞሳድ ወኪሎች ቡድን እንደ ተራ ቱሪስትና ነጋዴ መስለው ወደ አርጀንቲና ገቡ። ለሳምንታት አይክማንን የዕለት ተዕለት እንቅስቃሴ አጠኑ። ከስራ የሚወጣበት ሰዓት፣ የሚጓጓዝበት መንገድ፣ የቤቱ አቀማመጥ፣ ሁሉንም ነገር በልባቸው ጻፉት። የግንቦት 11 1960 ምሽት አይክማን ከወትሮው በተለየ ከአውቶቡስ ወርዶ ብቻውን ወደ ቤቱ ሲጓዝ ነበር። በጨለማው ውስጥ ሁለት መኪኖች መንገድ ዳር እንደተበላሹ መስለው ቆመው ነበር። አይክማን አጠገባቸው ሲደርስ አንዱ ወኪል በስፓኒሽ አንድ አፍታ አግዛኝ ጌታዬ አለው። አይክማን ዞር ሲል በቅጽበት አንገቱን አነቀው። አፉን ደፍነው ወደ መኪናው ወረወሩት። ሁሉም ነገር የሆነው በሰከንዶች ውስጥ ነበር። ለ9 ቀናት በስውር ቤት ውስጥ ታስሮ ማንነቱ ከተረጋገጠ በኋላ ወደ እስራኤል የማስወጣቱ እቅድ ተጀመረ። ምክንያቱም አየር መንገድ ላይ ያለ ፍተሻ ይታወቃል። የእስራኤል አየር መንገድ አንድ ራሱን የቻለ ለዚሁ ዓላማ ብቻ የሚውል ልዩ በረራ አዘጋጅቶ ነበር። አይክማን መድኃኒት ተሰጥቶት እንዲያንቀላፋ ተደረገ። ከዚያም የአየር መንገዱን ሰራተኛ ዩኒፎርም አልብሰው በበረራ ላይ በጠና የታመመ ባልደረባቸው እንደሆነ አስመስለው በአውሮፕላን ማረፊያው የደህንነት ሰራተኞች ፊት በዊልቸር እየገፉ አሳለፉት። የአርጀንቲና መንግስት ከእንቅልፉ ሲነቃና ሲጠረጥር አይክማን ከግዛቱ ከጠፋ ሰዓታት ተቆጥረው ነበር። አይክማን በኢየሩሳሌም ለፍርድ ቀረበ። የፈጸመው ግፍ በዓለም ፊት ተዘረገፈ። በመጨረሻም በስቅላት ተቀጣ። ይህ ኦፕሬሽን ለሞሳድ ዓለም አቀፍ ዝናን ከማትረፉም በላይ የእስራኤል ጠላቶች የትም ቢደበቁ ከሞሳድ እጅ አያመልጡም የሚል አከራካሪ የሚያቀዘቅዝ መልእክት አስተላለፈ። ሁለተኛ፣ የበቀል ሰይፍ፣ የእግዚአብሔር ቁጣ ኦፕሬሽን ራዝ ኦፍ ጋድ። 1972 ሙኒክ ኦሎምፒክ ዓለም በስፖርታዊ ወንድማማችነት መንፈስ ሲደሰት ጥቁር መስከረም የተባለ የፍልስጤም ታጣቂ ቡድን 11 የእስራኤል አትሌቶችን አግቶ ገደለ። ይህ ጥቃት እስራኤልን እስከ አናቷ ድረስ አናወጣት።
የወቅቱ ጠቅላይ ሚኒስትሯ ጎልዳ ሜር ለሞሳድ አንድ ቀዝቃዛ ትዕዛዝ ሰጠ። በዚህ ጥቃት ውስጥ የነበረን እያንዳንዱን ሰው በዓለም ዙሪያ አድናችሁ አጥፉት የሚል። ሞሳድ የበቀል ዘመቻ ብሎ የሰየመውን ይህን ደም አፋሳሽ ተልዕኮ ጀመረ። ለሚቀጥሉት 2 አስርት ዓመታት የሞሳድ ወኪሎች ኪዶን በሚባለው የነፍስ ግድያ ቡድናቸው በአውሮፓ እና በመካከለኛው ምስራቅ ከተሞች እንደ ጥላ ተሰማሩ። በሮም ዋኤል ዝዋይተር የተባለውን የቡድኑን ተወካይ ከቤቱ ሲወጣ 11 ጥይቶችን ለእያንዳንዱ አትሌት አንዳንድ ጥይት ማለት ነው አርከፈከፉበት። በፓሪስ ሙሐመድ ሐምሻሪ የስልክ ጥሪ ሲመልስ በስልኩ ውስጥ የተጠመደ ቦምብ ፈንድቶ ገደለው። በቆጵሮስ ሁሴን አልበሺር በሆቴል ክፍሉ ውስጥ በአልጋው ስር በተቀመጠ ቦምብ ተገደለ። በቤይሩት የእስራኤል ኮማንዶዎች በሲቪል ልብስ አንዳንዶቹ የሴት ልብስ ለብሰው ወደ ከተማዋ ዘልቀው በመግባት 3 የፍልስጤም ነፃ አውጪ ድርጅት ፒኤልኦ አመራሮችን በቤታቸው ውስጥ ገድለው በሰላም ተመለሱ። ይህ የበቀል ዘመቻ የሞሳድን ምህረት የለሽ ገጽታ ለዓለም አሳየ። ነገር ግን በ1973 በኖርዌይ ሊልሃመር ከተማ ውስጥ ከኢላማዎቻቸው አንዱ ነው ብለው በስህተት የገመቱትን አህመድ ቡችኪ የተባለ ንጹህ ሞሮኮዊ አስተናጋጅ በሴት ልጁ ፊት ገደሉት። ይህ ስህተት የሞሳድን ጨካኝና ለንጹሃን ደንታ ቢስነት ያጋለጠ ክስተት ሆኖ በታሪክ ተመዝግቧል። 3ኛ የዱባዩ ግድያ ታሪክ። ዘመኑ በጎርጎሮሳውያኑ 2010 ነው። ዱባይ በቅንጦትና በቴክኖሎጂ የምትታወቅ ከተማ ናት። መሐመድ አልመብሁህ የሐማስ ከፍተኛ የጦር መሳሪያ አዛዥ ወደ ዱባይ የገባው ለጦር መሳሪያ ግዢ ድርድር ነበር። በማግስቱ በከተማዋ ካሉ ቅንጡ ሆቴሎች በአንዱ ክፍል ውስጥ ሞቶ ተገኘ። መጀመሪያ ላይ የልብ ህመም መስሎ ነበር። የዱባይ ፖሊስ ግን ተጠራጠረ። ካሜራ ይፈተሽ ተባለ። እንዴት የዱባይን ደህንነት አልፎ የሐማስ መሪ ገዳይ እንኳ ሳይታወቅ ተገደለ? የዱባይ ፖሊስ ኃላፊ ዳሂ ኸልፋን የከተማዋን በሺዎች የሚቆጠሩ የደህንነት ካሜራዎች ሲሲቲቪ ምስል በማገጣጠም ምርመራ ጀመረ። ውጤቱ ዓለምን አስደነገጠ። የሞሳድ ሰዎች ከ26 በላይ ወኪሎች የብሪታንያ፣ የአየርላንድ፣ የፈረንሳይ፣ የጀርመን እና የአውስትራሊያ ሐሰተኛ ፓስፖርቶችን ተጠቅመው ወደ ዱባይ ገብተዋል። ወኪሎቹ እርስ በርስ የማይተዋወቁ መስለው በተለያዩ በረራዎች ገቡ። አንዳንዶቹ እንደ ቴኒስ ተጫዋች መስለው የቴኒስ ልብስና ራኬት ይዘው ነበር። ሆቴሉ ውስጥ እንደ ተራ እንግዳ ተመዝግበው መሐሙድ አልመብሁህ ወደ ክፍሉ እስኪገባ ጠበቁት። እሱ ከገባ ከደቂቃዎች በኋላ 4 ወኪሎች በኤሌክትሮኒክ ቁልፍ የክፍሉን በር ከፍተው ገቡ። በሰከንዶች ውስጥ በኤሌክትሪክ አደንዝዘው በትራስ አፍነው የመድኃኒት መርፌ ወግተው ገደሉት። ከዚያም ክፍሉን ከውስጥ እንደተቆለፈ አስመስለው በጸጥታ ወጥተው በ24 ሰዓት ውስጥ ሁሉም ከዱባይ ጠፉ። ታዲያ እንዴት ታወቀባቸው? ሞሳድ የተሳሳተው ነገር ቢኖር የዱባይን የቴክኖሎጂ አቅም መናቁ ነበር። የዱባይ ፖሊስ የእያንዳንዱን ወኪል እንቅስቃሴ፣ ፊታቸውን፣ የለበሱትን ዊግ እና የተጠቀሙትን ፓስፖርት ምስል በዓለም ሚዲያ ይፋ አደረገ። ኦፕሬሽኑ ግቡን ቢመታም የሞሳድ ሚስጥራዊ ስልትና የወኪሎቹ ማንነት በዚህ ደረጃ መጋለጡ ትልቅ ውርደት ነበር። አራተኛ የአቶሚክ ስርቆት፣ የኢራን የኒውክሌር ማህደር ዘረፋ፣ ኦፕሬሽን አርቺቭ ታሪክ። በጎርጎሮሳውያን 2018 ኢራን የኒውክሌር ፕሮግራሟ ለሰላማዊ ዓላማ ብቻ እንደሆነ ለዓለም ስትሰብክ ነበር። እስራኤል ግን አላመነችም። ሞሳድ የኢራንን የኒውክሌር ሚስጥር የያዘው ማህደር አርቺቭ ቴህራን ውስጥ በሚገኝ አንድ የማይታይ መጋዘን ውስጥ እንደተደበቀ መረጃ ደረሰው። በጃንዋሪ 31 2018 ምሽት የሞሳድ ወኪሎች ቡድን ኢራናውያን ሳይሆኑ አይቀርም ተብሎ ይገመታል ወደ መጋዘኑ አመሩ። 32 ካዝናዎች ነበሩ። ነገር ግን ሞሳድ የትኞቹ ካዝናዎች ሚስጥራዊ ሰነዶችን እንደያዙ አስቀድሞ ያውቅ ነበር። በ6 ሰዓት ከ29 ደቂቃ ውስጥ ማንቂያውን አሰናክለው በሮችን ሰብረው ካዝናዎቹን ከፍተው ግማሽ ቶን የሚመዝኑ 50,000 ገጽ ሰነዶችንና 163 ሲዲዎችን በከባድ መኪናዎች ላይ ጭነው አመለጡ። ኢራናውያን ጠባቂዎች ቦታው ላይ ሲደርሱ ወኪሎቹ ከሰነዶቹ ጋር ከኢራን ድንበር ወጥተው ነበር። ጠቅላይ ሚኒስትር ኔታንያሁ ከጥቂት ወራት በኋላ በቴሌቪዥን ቀርበው ኢራን ዋሽታለች በሚል ርዕስ ከስፍራው የተሰረቁትን ሰነዶች ለዓለም ሲያሳዩ ለኢራን መንግስት ትልቅ ውርደትና ለዓለም ደግሞ ትልቅ መደነቅ ነበር። 5ኛ ኦፕሬሽን ኦራኒም። ታሪኩ የሚጀምረው እንደ አውሮፓውያን አቆጣጠር በ1997 በጆርዳን ዋና ከተማ አማን ነው። ቀኑ እንደ ማንኛውም ቀን የተረጋጋ ይመስል ነበር።
የሐማስ የፖለቲካ ቢሮ ኃላፊ የነበረው ኻሊድ መሽዓል ልጆቹን ወደ ትምህርት ቤት ካደረሰ በኋላ ወደ ቢሮው እያመራ ነበር። የመኪናው ሹፌር እና ጠባቂው መሐመድ አቡ ሰይፍ አብሮት ነበር። መሽዓል በወቅቱ የእስራኤል ቁጥር 1 ጠላት ተብሎ የተፈረጀ ነገር ግን በጆርዳን ጥበቃ የሚደረግለት ሰው ነበር። ከኋላው ግን ሞት በጥንድ ካናዳውያን ቱሪስቶች ተመስሎ ይከተለው ነበር። እነዚህ ቱሪስቶች በእርግጥ የሞሳድ ኪዶን የተባለው የነፍሰ ገዳይ ቡድን አባላት ነበሩ። ተልዕኳቸው ግልጽ ነበር፤ ኻሊድ መሽዓልን በማንም ሳይታወቅ በጸጥታ መግደል። መሽዓል ከመኪናው ወርዶ ወደ ቢሮው መግቢያ ሲራመድ ሁለቱ ወኪሎች አጋጣሚውን ተጠቀሙ። አንደኛው ወኪል የሆነ ነገር የሚጠይቅ መስሎ ወደ መሽዓል ተጠጋ። በቅጽበት ከኪሱ ትንሽዬ መሳሪያ አውጥቶ የመሽዓል ጆሮ አካባቢ አደረሰው። መሳሪያው ለዓይን ሲታይ እንደ ኤሌክትሪክ ማደንዘዣ ወይም ሾከር ይመስል ነበር፣ ነገር ግን ውስጡ የያዘው ገዳይ መርዝ ነበር። ወኪሉ የመሳሪያውን ቁልፍ ሲነካ የማይታይ ሽታ አልባ የሆነ የመርዝ ትነት ወደ መሽዓል ጆሮ ተረጨ። ሁሉም ነገር የሆነው በ3 ሰከንድ ውስጥ ነበር። ወዲያው ሁለቱ ወኪሎች ምንም እንዳልተፈጠረ በፍጥነት ከቦታው ሊሰወሩ ሲሉ ያልጠበቁት ነገር ገጠማቸው። የመሽዓል ጠባቂ አቡ ሰይፍ ሁኔታው አላማረውም ነበር። በሩሲያኛ ቆይ ቆይ እያለ ሲጮህባቸው ወኪሎቹ መሮጥ ጀመሩ። አቡ ሰይፍም ተከተላቸው። የአማን ጎዳናዎች በድንገት የሆሊውድ ፊልም የማሳደድ ትዕይንት መድረክ ሆኑ። ከረዥም ሩጫ በኋላ የአቡ ሰይፍ ጩኸት የጆርዳን ፖሊሶችን ትኩረት ስቦ ሁለቱ የሞሳድ ወኪሎች ተያዙ። በዚህ መሃል ኻሊድ መሽዓል ምን እንደነካው ሳያውቅ ሰውነቱ እየዛለ ራሱን ስቶ ወደቀ። በፍጥነት ሆስፒታል ቢወሰድም ሐኪሞቹ የህመሙን ምንጭ ሊያገኙት አልቻሉም። ሰውነቱ ውስጥ ያሉት የውስጥ አካላት አንድ በአንድ ስራቸውን እያቆሙ ነበር። ሞት በሰዓታት ብቻ የሚለካ ቅርብ ርቀት ላይ ነበረች። ጉዳዩ የጆርዳኑ ንጉስ ሁሴን ጆሮ ሲደርስ ንጉሱ በቁጣ ገንፍለዋል። የእስራኤል ጠቅላይ ሚኒስትር በነበሩት ቤንያሚን ኔታንያሁ ላይ በቀጥታ ደወሉ። ንጉስ ሁሴን በቁጣና በንቀት እንዲህ አሉት፣ በእኔ ግዛት ውስጥ በእኔ ጥበቃ ስር ያለን ሰው ለመግደል ትሞክራላችሁ? ይህ የሰላም ስምምነታችንን መጣስ ብቻ ሳይሆን እንደ ሀገር መናቅ ነው። ወዲያውኑ የመርዙን መድኃኒት ካላካችሁ ሁለቱ ወኪሎቻችሁ በአደባባይ ይሰቀላሉ። የሰላም ስምምነታችንም እዚሁ ላይ ያበቃል። ኔታንያሁ በድንጋጤ ተዋጡ። የሞሳድ እብሪትና ስህተት እስራኤልን ከአረብ ዓለም ብቸኛ ወዳጇ ጋር ሊያጣላት ነበር። ምርጫ አልነበራቸውም። በአስቸኳይ የሞሳድ ኃላፊን የመርዙን መድኃኒት ይዞ ወደ አማን እንዲበር አዘዙት። መድኃኒቱ ለመሽዓል ተሰጠውና በሞት አፋፍ ላይ የነበረው ህይወቱ ተረፈ። ውርደቱ ግን በዚህ አላበቃም። ንጉስ ሁሴን ሁለቱ የሞሳድ ወኪሎች ለመልቀቅ አንድ ተጨማሪ ቅድመ ሁኔታ አስቀመጡ። በእስራኤል እስር ቤት የሚማቀቀውን የሐማስ መንፈሳዊ መሪ ሼክ አህመድ ያሲንን ጨምሮ በደርዘን የሚቆጠሩ ፍልስጤማውያን እስረኞች እንዲፈቱ ነበር። ኔታንያሁ እንደገና አንገታቸውን ደፍተው ተስማሙ። ይህ ኦፕሬሽን ለሞሳድ በታሪኩ ካጋጠሙት ትልልቅ ውድቀቶችና ውርደቶች አንዱ ሆኖ ተመዘገበ። ኻሊድ መሽዓልን ለመግደል ተልከው መሽዓልን ከማትረፋቸውም በላይ የእስራኤልን ትልቁን ጠላት ሼክ ያሲንን ከእስር አስፈቱ። ይህ ክስተት የማይሳሳተው የሞሳድ ገጽታ ላይ ትልቅ ጥቁር ጠባሳ ጥሎ አለፈ። ግቡን ለማሳካት የሚሄድበት የእብደት መንገድ አንዳንድ ጊዜ ወደ ገደል ሊከተው እንደሚችል ያሳየ መራራ ትምህርት ነበረ። እነዚህ ታሪኮች ሞሳድ ግቡን ለማሳካት ማንኛውንም ድንበር የሚጥስ የሌሎች ሀገራትን ሉዓላዊነት የማይቆጥር ለሰብአዊነት ደንታ የሌለው በስውር እና በግልጽ ግድያ የሚፈጽም ተቋም መሆኑን ለደጋፊዎቹ የእስራኤል ህልውና ጠባቂ ጀግና ሲሆን፣ ለእኛ ደግሞ የፍልስጤምን ህዝብ ሌሎች የሙስሊም ሀገራትን የሚያጠጋ አለመረጋጋትን የሚፈጥርና ህግን የማይፈራ የሽብር ተቋም ነው። የሞሳድ ታሪክ የተጻፈው በደም እና በተንኮል ነው። ዓላማቸውም እስራኤልን በማንኛውም ዋጋ የበላይ ማድረግ ነው። ምናልባትም መረጃዎች ሲጠናከሩ ሰሞኑን በኢራን ላይ የመጀመሪያ ቀን የፈጸመችው ገራሚ ጥቃት በራሱ በዋናነት የሞሳድ ውጤት ነው። በርካታ ሰላዮቹ እየተያዙ ተሰቅለዋል። እስካሁንም የሚፈለጉና ምናልባትም ያልታወቀባቸውም ይኖራሉ።